السلام عليكم ورحمة الله وبركاته أحبابي الكرام እንዴት ናችሁ ሰላም ነው الحمد لله رب العالمين ዛሬ መናገር እንፈልገው بارك الله فيكم አንዳንድ ቦታ ላይ ስለሚወሩ አላግባብ የሆኑ የሰው ልጅን በተመለከተ በስራቸው በትጋታቸው ዝቅ የሚያደርጉ አካባቢዎች አሉ hatta ትዳር ላይ በጣም احتقار የሚበዛበት ቦታ አለ እሱ ትክክል እንዳልሆነ ማስረዳት ፈልጋለሁ እና በብዛት ወደ ወሎ አካባቢ የሚገኙ ማህበረሰቦች አሉ ማለት በየትኛውም ቦታ ይገኛሉ ማህበረሰቦች ግን በብዛት እንዲህ አይነት ባህሪ የሚታይባቸው ወይም ደግሞ ሰዎች በተለያየ ለየት ባለ ከሌላው ማህበረሰብ ለየት ባለ መልኩ የሚመለከቷቸው ሰዎች አሉ እነዚህ ሰዎች ሸክላ ብረታ ብረት የሚሰሩ ሰዎች ናቸው ብረት ቀጥቃጭ ወይም ደግሞ ሸክላ የሚሰሩ ድስት ምናምን በጣም ሞያ የሚያስፈልጋቸው ስራ የሚሰሩ ሰዎች ናቸው እነዚህ ሰዎች ልክ ትክክለኛ ሰው እንዳልሆኑ ማታ ወደ ጅብ ይቀየራሉ የሚል በየአካባቢው የተለየ የሆነ አይነት አስተሳሰብ ይሰጣቸዋልና ይሄ ትክክል ያልሆነ አስተያየት እንዳልሆነ ልነግራችሁ ወዳለሁ ባረከላሁ ፊኩም አላህ Subhanahu Wa Ta'ala ቁርአን ላይ ወለቀድ ከረምና በኒ አደም ብሎ ነው ያስቀመጠው ያደም ልጅ አይደለምና ይቅርና በሃይማኖት አንድ የሆኑት ሙስሊሞች ለሙስሊሞች hatta ሌላ ሃይማኖት ተከታይ የሆኑት ክርስቲያኖችም ይሆኑ አህለል ኪታብም ይሆኑ ማንንም ይሆን አላህ Subhanahu Wa Ta'ala የተከበሩ ክብር ያላቸው ማህበረሰቦች ናቸው ብሎ ነው ያስቀመጠው ያደም ልጅ እስከሆኑ ድረስ ወለቀድ ከረምና በኒ አደም ብሎ አላህ Subhanahu Wa Ta'ala ያስቀመጠው ያደም ልጅ ሁሉ በክብር ያለው ሲሆን ወይም ደግሞ የተከበረ ሲሆን ፈጥረናል የሰው ልጅ በሰውነቱ ብቻ ክብር አለው ይከበራል ምንኛውም እምነት ተከታይ ይሁን በሰውነቱ ሊከበር ይገባዋል ባረከላሁ ፊኩም ስለዚህ እንደዚህ አይነት ነገራቶች ሸክላ የሚሰሩ ሰዎች ባለሙያዎች ናቸው ሞያ ያላቸው የነሱን ጥበብ ያንኛው አነዋሪ የሆነው አካል አንድ ድስት ወይም ደግሞ አንድ ምጣድ ስራ ቢባል ወላሂ መስራት አይችልም በእነሱ ምጣድ እንጀራ እያበሰላችሁ እየበላችሁ በእነሱ ድስት ወጥ እያበሰላችሁ እየበላችሁ አሁን ላይ እነሱ እንዲህ አይነት ሰው ናቸው ዝቅ ያሉ ሰው ናቸው በል ወላሂ በተቃራኒ እነዚህ ሸክላ የሚሰሩ ምጣድ የሚሰሩ ብረት የሚቀጠቅጡ ሰዎች ከናንተ የበለጡ ናቸው በሙያቸው ይበልጧቸዋል ካነዋሪዎች በላይ ናቸው ስለዚህ ማንኛውም ሰው በትዳር ላይ ትዳር ሲመሰረት ይሄንን ያላዋቂነት ማህበረሰብ አስተሳሰብ የጃሂልና የጅህልና አስተሳሰብ ወዲያ ተወርሮ ሊወድቅ ይገባል ይሄ ሲዋረድ ዝም ብሎ ምንም አይነት መሰረት የሌለው አስተሳሰብ ወሮረን ልንጥለው ይገባል በጣም አግባብ ያልሆነ ነገር ነው እነዚህ ምጣድ የሚሰሩት ድስት የሚሰሩ ብረታ ብረት የሚሰሩ ሰዎች ክብር ያላቸው ሰዎች ናቸው ከነሱ መጋባት ከነሱ መዋለድ ከነሱ መኗኗር በጣም ክብር ያስገኛል ዕውቀት ስላላቸው ሞያ ስላላቸው እንጂ ክብርን ዝቅ አያደርግም ስለዚህ አሁን ላይ ያለው ማህበረሰብ ከፊት ከአያቶች ከቅድማያት የተያዘ ዝም ብሎ ይሄ አስነዋሪ ምንም መሰረት የሌለው አባባል ልጥሉት ይገባል አንዳንድ አማርኛ ቃላት እንዳስፈላጊነቱ ሊወድቃል ይረሳል ቃላቱ ራሱ ስለዚህ ይሄም ሊረሱ ከሚገባው ነገራቶች አንዱ ነው ወዲያ አውልቀን ልንጥለው ይገባል ገዛው አይደለ ስለዚህ ብረታ ብረት የሚሰራ ሰው ባረከላሁ ፊኩም እነዚህ ድስት የሚሰሩት የሚቀጠቅጡት ምናምን ብረታ ብረት ሙያ ያላቸው ክብር ያላቸው ሰዎች ናቸው በሌላ አይነት እይታ በሌላ አይነት አስተያየት ሸርዓን ምንም አይነት የተቀመጠ የሆነ በእስልምና ሃይማኖት የለም እነሱን የሚያነውር እነሱን በሌላ አይነት እይታ የሚያይ የእስልምና ሃይማኖትም ሆነ ሌላ ሃይማኖት የለም ስለዚህ ባረከላሁ ፊኩም ወጀዛኩሙላሁ ኸይራን ከነዚህ ሰዎች ጋር መጋባት ክብርን ያስገኛል እንጂ ውርደትን ፈጽሞ ጭራሽ እናንተ አንዳንድ ሰዎች እንደሚያስቡት አይደለም ስለዚህ ከዛሬ ጀምሮ የእናንተ አስተሳሰብ ወዲያሽ ቀንጠራችሁ ጣሉት በእስልምና የሚያስወቅስ ጉዳይ ነው እንደዚህ የሚል ሰው እነከሌ እንድናቸው እነከሌ ማታ እንደዚህ ያደርጋሉ እነከሌ hatta ቡዳናቸው ተብሎ ራሱ ምን አይባልም ሰው ካንተ ጋር ሌላ አይነት ነገር አለ ተብሎ ሊታይ አይገባም ቡዳ የሆነ ሰው በቁርአን የሚስተካከል በቁርአን የሚለቅ ከጂን የሆነ መገናኘት ያ ሰው ከጂን ጋራ ጂን አሳስቶታል ያን ሰው በሸይጣን የተለወሰ ሰው ነው እንጂ ያ ደግሞ በቁርአን የሚለቅ በሃይማኖት ወደ አላህ Subhanahu Wa Ta'ala በመጠጋት የሚስተካከል ነገር እንጂ ያ ሰው አብሮት የተፈጠረ ነገር አይደለም ከአላህ Subhanahu Wa Ta'ala ሲፈጠር ንጹህ ሰው ሆኖ ነው የተፈጠረው አላህ Subhanahu Wa Ta'ala እንደማንኛውም ሰው አክብሮ ነው የፈጠረው ስለዚህ ባረከላሁ ፊኩም ማንንም ሰው ሊበላለጥ የሚችለው መጨረሻ ለነገራችሁ የሚችለው ነገር ማንም ሰው ሊበላለጥ የሚችለው
አላህን በመፍራት ብቻ ነው። በመልክ በሞያ በአሰራር በዘር ማንም ሰው ሊበላለጥ አይችልም። ያ አዩሃ الناس ኢና خلقناكم من ذكر وانثى አላህ Subhanahu Wa Ta'ala እኛ ከሴትና ከወንድ አርገን ፈጠርናችኋል። وجعلناكم شعوبا وقبائل لتعارفوا كذلك ደግሞ ቀባኢል ቀበሌዎች ገባችሁ አይደለም? እንደዚሁ ደግሞ ከመልክም የተለያዩ አንዱን ጥቁር አንዱን ነጭ አንዱን ቀይ አድርገን ፈጠርናችኋል። ጎጃም ወሎ ጎንደር እየተባለ እንዲታወቁ አድርገናችኋል። ለምን? በዚህ ስማችሁ ትተዋወቁ ዘንድ። ኢነ አክረመኩም ዒንደላሂ አጥቃኩም ከእናንተ ደግሞ ወደኔ ቀረብ ያለው ወደኔ ቦታ ያለው ሰው እኔን የሚፈራኝ ሰው ነው አብልጦ እኔን የሚፈራ ሰው ነው አላህ Subhanahu Wa Ta'ala። ስለዚህ አንድ ሰው ወደ አላህ ወደ ጌታው የሚቀርበው በምን ምክንያት ነው ካላችሁ አላህን በመፍራት ከወንጀሎች በመራቅ በጣም በብዛት ጌታውን በማምለክ በዛ ብቻ ነው አላህ ዘንዳ ሊቀርብ የሚችለው ወይም ደግሞ በላጭ የሆነ ሰው ሊሆን የሚችለው። አማ ከዛ ውጭ በመልክ በምናምን በውበት በተለያዩ በዝርያ ጥሩ ዝርያ በመኖር ምናምን ላ ወላሂ በዛ ማንን አይበልጥም። ስለዚህ ይሄ አስተሳሰባችን ሊስተካከል ይገባል። ያ አዩሃ الناس ኢና خلقناكم من ذكر وانثى وجعلناكم شعوبا وقبائل لتعارفوا ان اكرمكم عند الله اتقاكم ከአላህ ዘንድ ወደ ለአላህ ቅርብ የሆነው ዘንድ ከናንተ ውስጥ ምን አይነት ሰው ነው አላህ ተዓላ? ሸክላ የማይሰራ ሰው ነው አለ? ብረት ቀጥቃጭ ያልሆነ ሰው ነው አለ? አላለም። መልከኛ ሰው ነው አለ? አላለም። ረጅም ሰው ነው አለ? አላለም። አጥቃኩም አላያችሁ? ከናንተ አላህን አብዝቶ የሚፈራ ሰው እሱ ወደኔ ቅርብ ነው አላህ Subhanahu Wa Ta'ala። ከዛ ውጭስ ሁሉም ሰው አንድ ነው። ምንም አይነት ብልጫ የለው። መልከኛ ነው ቆንጆ ነው፣ ረጅም ነው አጭር ነው፣ ወፍራም ነው ቀጭም ነው፣ ምንም አይነት ብልጫ የለውም ከጌታው ዘንድ። ስለዚህ እንደ አይነት አስተሳሰብ ያላባችሁ ሰዎች እከሌ ሸክላ ቀጥቃጭ ነው ብረት ቀጥቃጭ ነው እከሌ እንደዚህ የምትሷቸው ሰዎች ወላሂ አላህ ዘንድ ክብር ያላችሁ ከናንተ የበለጡ ክብር ያላችሁ ሊሆኑ ይችላሉ። በሙያቸው በሚያበለጽጉት በሚሰሩት ስራ የተከበሩ ሊሆኑ እንጂ የሚገባው የተዋረዱ ሊሆኑ አይገባም። እንደ አይነት አስተሳሰብ ያላችሁ ሰዎች ወዲያ ልትቀርፉት አውጣችሁ ልጥሉት ይገባል። ባረከላሁ ፊኩም። ምንም አይነት የተለየ አስተያየት የተለየ የሰውነት ባህሪ የላቸውም። እንደማንኛውም ሰው ናቸው። እንደማንኛውም ሰው የተከበሩ ሰዎች ናቸው። በትዳርም ቢያል ተኗኗራቸው ተጋቡ፣ ከነሱ ጋር አብራችሁ ኑሩ። ግዙ አይደለ? እንደውም ከሙያቸው ተማሩ። በቃ ይሄ ትልቅ ሙያ ያለው ሰው ትልቅ ሙያ ነው፣ የሚጠቅም ነው። ምንድነው? እቃቸውን እየገዛችሁ በእነሱ እቃ እየበላችሁ እየጠጣችሁ በእነሱ እየተገለገላችሁ የእነሱ ክብርታቸው ዝቅ ያሉ ሰዎች ናቸው ማለት ነውር ነው። ሙያ ነው፣ ሊከበሩ የሚገቡ ሰዎች ናቸው። ባረከላሁ ፊኩም። ይሄ ነው ዛሬ ልላችሁ የሚገባው። ወሊላሂ الحمد جعلني الله واياكم من الذين يستمعون القول فيتبعون احسنه። መልካም ነገር አዳምጠው ከዛም ተግባር ላይ ከሚያውሉት ሰዎች አላህ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። غفر الله لي ولكم. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. سورة أنزلناها وفرضناها وأنزلنا فيها آيات بينات لعلكم تذكرون. الزانية والزاني فاجلدوا كل واحد منهما 100 جلدة ولا تأخذكم بهما رأفة في دين الله إن كنتم تؤمنون بالله واليوم الآخر وليشهد عذابهما طائفة من المؤمنين. الزاني لا ينكح إلا زانية أو مشركا والزانية لا ينكحها إلا زان أو مشرك وحرم ذلك على المؤمنين. والذين يرمون المحصنات ثم لم يأتوا ب4 شهداء فاجلدوهم 80 جلدا
ولا تقبلوا لهم شهادة أبدا وأولئك هم الفاسقون إلا الذين تابوا من بعد ذلك وأصلحوا فإن الله غفور رحيم والذين يرمون أزواجهم ولم يكن لهم شهداء إلا أنفسهم فشهادة أحدهم 4 شهادات بالله إنه لمن الصادقين والخامسة أن لعنة الله عليه إن كان من الصادقين ويدرأ عنها العذاب أن تشهد 4 شهادات بالله إنه لمن الكاذبين والخامسة أن غضب الله عليها إن كان من الصادقين ولولا فضل الله عليكم ورحمته وأن الله تواب حكيم إن الذين جاءوا بالإفك عصبة منكم لا تحسبوه شرا لكم بل هو خير لكم لكل امرئ منهم ما اكتسب من الإثم والذي تولى كبره منهم له عذاب عظيم لولا إذ سمعتموه ظن المؤمنون والمؤمنات بأنفسهم خيرا وقالوا هذا إفك مبين لولا جاءوا عليه ب4 شهداء فإذ لم يأتوا بالشهداء فأولئك عند الله هم الكاذبون ولولا فضل الله عليكم ورحمته في الدنيا والآخرة لمسكم فيما أفضتم فيه عذاب عظيم إذ تلقونه بألسنتكم وتقولون بأفواهكم ما ليس لكم به علم وتحسبونه هينا وهو عند الله عظيم